እግዚአብሔር ይባረክ። እነሱ ሄት ስፒች በእግዚአብሔር ሕዝብ ላይ እየተናገሩ ማንም አያመጣባቸውም እና አሁን ሄት ስፒች ብለው ሪፖርት አደረጉ ማለት ነው። እና ምንድነው ታብና ኮፒሊንግ ሼር አድርጉ። ተባረኩ ወገኖች። እሺ እንቀጥላለን። ኦኬ ምንድነው እንግዲህ በዚህ በዓል ሁል ቀን ቀርበው መልስ አይሰጡም። ቀርበው መልስ ባይሰጡም እኛ ግን መናገራችን አንተውም፣ ህዝቡ እየሰማ ስለሆነ ማለት ነው። የጌታችን እናት ኤፍራታ ስተበት የጌታችን እናት ቅድስት ድንግል ማርያም ሰው ስለሆነች ያው በኦርቶዶክስ ቤተክርስቲያን አንዴ ሰው ናት ይላሉ፣ አንዴ ሰው አይደለችም ይላሉ። በመጽሐፍታቸው አሳይተናል። ድጋሚ ወደ ኋላ መመለስ የለብንም። ሰው ስለሆነች የተወለደችበት ቀን አለ። ቀኑ ኤግዛክትሊ ባይታወቅም የተወለደችበት ቀን አለ። ያ ቀን ዛሬ ነው ብለው የሚያምኑ ኦርቶዶክሳውያን ወገኖች አሉ። ኦኬ ይመኑ፣ በሃይማኖታቸው ይመኑ። ግን ስትወለድ የት ነው የተወለደችው ነው ብለው የሚሉት እስራኤላዊት ሆና በሊባኖስ ሀገር ነው ተወለደች ብለው የሚሉት። ታዲያ ኤርሚያስ ምን ገደደህ? ሊባኖስ አይደለም ለምን አፍጋኒስታን አትወለድም? አሜሪካም ሀገር መታ በባህር ላይም ትወለድ። ዋናው መወለዷ ነው። የጌታዬ እናት ኦኬ የተወለደችዋ የጌታችን እናት እግዚአብሔር የዘላለም ሐሳቡን ፈጽሞባታል። ኦኬ ምንም በዚህ ላይ ምንም ጥያቄ የለኝም። ግን ተወለደች ብለው ያሉበት አገርን ለማጽደቅ ውሸቱን ለማጽደቅ የጠቀሱት የመጽሐፍ ቅዱስ ጥቅስ አለ። የጠቀሱት የመጽሐፍ ቅዱስ ጥቅስ አለ። ያ የመጽሐፍ ቅዱስ ጥቅስ ከማርያም ልደት ጋር ምንም ግንኙነት የለውም። ከማርያም ልደት ጋር ምንም ግንኙነት የለውም። ወንድሞች እናቶች፣ ምንም ማለት ምንም ግንኙነት የለውም። ታዲያ ምንም ግንኙነት የሌለውን የእግዚአብሔርን ቃል ለምንድን ነው ለውሸታቸው ወስደው መጥቀስ እና ማገናኘት የፈለጉት? መኃልየ ዘሰሎሞን ላይ ያለውን ቃል የሚጠቅሱት ማለት ነው። በጣም ብዙ ጊዜ ሙሽራዬ ሆይ ከሊባኖስ ነይ ብሎ አላት ሰለሞን፣ በትንቢት አይቷት አሉ። ሰለሞን ለማርያም ትንቢት ተናግሯል ወይ? ያ ክፍል ለማርያም ተብሎ ይተረጎማል ወይ? ከተተረጎመ ሙሽራዬ ሆይ ከሊባኖስ ነይ ብሎ ያለው ክፍል ብቻ ሳይሆን ከተተረጎመ ያቺ ከሊባኖስ ነይ ነይ የተባለችዋ ሴት ሰለሞን እያላት ያለው ሴት ከሊባኖስ ስትመጣ ጸጉሯ እንደዚሁም ጡቷ፣ አንገቷ፣ ዳሌዋ፣ ከንፈሯ፣ ይህንና ይህን መሰሎች ሁሉ በሙሉ ሰለሞን እያደናነቀ ይጠራታል። ጸጉሯ ከገልአድ እንደሚወርድ በገልአድ ተራራ ላይ እንደሚወርድ እንደ ፍየል መንጋ ነው ይላል። ከገልአድ ተራራ ላይ ከዛ እንደሚወርድ እንደ ፍየል መንጋ ነው ይላል። ጡቶቿ የፍየል ሚዳቋ ይመስላሉ ይላል። ቻለው እንግዲህ ከሊባኖስ ነይ ብሎ ያላት ማርያምን ነው ብለሃል አይደለ? ቻለው እንግዲህ በደንብ ቻሉት። ከተናደዳችሁ ጭስስ በሉ። ጉዳይ አይደለም፣ አናዶ ያመጣል ማለት ነው። ኦኬ የፍየል የፍየል ግልገሎች ነው ግልገል ነው የሚለው። ጡቶችሽ እንደ ፍየል ግልገሎች መንታ እንደወለዱ እንደ ፍየል ግልገሎች ነው ይላል። ጡት ነው የሚያደንቀው ሰለሞን። ጸጉሯን የሚያደንቀው ሰለሞን። ሙሽራዬ ብሎ ያላት ማርያምን ነው ብለሃል። ቻለው እንግዲህ ተሞቀዋለህ ማለት ነው እሳቱ። አንገቷም ደግሞ ምንድነው የምን መስቀያ ይመስላል ይላል። እኛ ሀገር ይሄ ኩላብ የሚባል አለ በሀገር ቤት። እናንተ ከተሜ ስለሆናችሁ አታውቁም።
ኩላብ ማለት በትንቢተ ሕዝቅኤል መጽሐፍ ምዕራፍ 15 በመኃልየ ሰሎሞን ላይ አለ እና ዕቃ ማንጠልጠያ ነው የሚመስለው። በነገስታት ቤት፣ በትልልቆች ሰው ቤት፣ በድሮ ነገስታቱን ቤት ብቻ ሳይሆን ድሮ በጥንቱ በእነሱም ዘመን አሁን በእኛም ዘመን ገጠር ውስጥ ራሱ እንኳን ከእንጨት የሚሰራ ነው እና የዛን መስቀያ ይመስላል ይላል። እናየዋለን በኋላ። ረጅም ነው ማለት ነው አንገቷ። ዳሌዎችሽ ውቦች ናቸው ይላል። ዳሌ ምን አልከኝ አንተዬ? ሰለሞን የማርያምን ዳሌ ነው ያየው እያልከኝ ነው? ሰለሞን የማርያምን አንገት ነው በመነጽር ያየው ነው እያልከኝ ነው? እሺ አንገቷንስ ይኸው ጡቷን አይቷል እያልከኝ ነው? ዳሌዋን አይቷል እያልከኝ ነው? ከንፈሮቿስ እንደ ሮማን የተከፈሉ ናቸው ይላል። አይ እንግዲህ ቻሉት። ታብና ኮፒሊንግ ሼር አድርጉልኝ ወገኖች፣ ታብና ኮፒሊንግ ሼር አድርጉልኝ። ይህንንም የመጽሐፉን እውነት ስለተናገርኩ ሄት ስፒች ብለው ነው የሚሉት እነሱ። የተከፈለ ሮማን ሶል እኮ ይቀኘዋል አልኩሽ። ይቀኘዋል አይገልጥም። እህቶችን ለማስመጥ የሚሄድበት ንግግር ምርጥ አራዳ እንኳን የሚጠቀምበትን ቋንቋ እንኳን አይጠቀምም። በዘመኑ አይደለም በዘመናት የተፈተነ ባይዘዌ የፍቅር ደብዳቤ ተብሎ ከሚባለው ውስጥ ነው። እንደ ሰለሞን የጻፈ የለም ነው ተብሎ የሚባለው። እንዲህንን እንትን የግብፅ ሴቶች፣ የሞዓብ ሴቶች፣ የአሞናውያን፣ የሊባኖስ ከስንት ሀገር እንዳመጣቸው ይታይ እና እንደዚህ አይነት ደብዳቤ እየጻፈ እንዴት አይመጡ ሴቶቹ? አቤቱ ጌታዬ እንኳን ዘንቦብሽ እንዲሁም ጤዛንሽ ይላል። ይልኝም ወንድምዬማ ደብዳቤ ሲጽፍ ንጉሱ ሰለሞን ከፈርዖን ልጅ ሌላ ከግብፅ ልጅ ሌላ ማለት ነው በሞዓባውያን፣ በአሞናውያን፣ በኤዶምያስ፣ በሲዶናውያን፣ በኬጣውያን ሴቶች በብዙ ሴቶች ፍቅር ተነደፈ ይላል። ከሊባኖስ ነይ ብሎ ያላት ከዚህ ነው ከሲዶና። ዳጌታ ወራኬኛ ይላል የአገሬ ሰው ሰምተኛል። ከዚህ ነው ሲዶና ማለት ከሊባኖስ ነይ ብሎ ያላት ከዚህ ነው። ሲዶና የሊባኖስ ግዛት ነው። ኤርሚያስ ዝም ብለህ የማይገናኝ ነገር ነው የምታወራ አንተ ሰውዬ። አይ ኧረ በፍጹም በፍጹም። ሊባኖን አንተ ንፍሮን እየቀቀልክ እመቤቴ ነው ትላለህ እንዴ? የማታፍር ትውልድ። እስኪ ኦርቶዶክሳውያን ካላችሁ ንግቡ። ዛሬ መጽሐፍ ቅዱስ ብቻ ነው የምናወራ። አይዞህ ሲዶና ከሲዶና የሊባኖስ ግዛት ነው። ያኔም አሁንም ጢሮስ ያኔም አሁንም ሲዶና ያኔም አሁንም በጌታ ዘመን ራሱ እንኳን ከዚህ ከጢሮስ እና ከሲዶና ወደ ጌታ ይመጡ ነበር። ወደ ኢየሩሳሌም ወደ እስራኤል መጥተው ተፈውሰዋል ማለት ነው። እና ከሊባኖስ ነይ እህቴ ሙሽራዬ ብሎ ያለው ሰለሞን ከሊባኖስ ነይ ነው ብሎ ያሉት አዎ መኃልየ ሰሎሞን ላይ ይላል። መኃልየ ሰሎሞን ላይ ይላል። ግን ያን ለማርያም ነው ወይ የተነገረው? ወደ ላይ ከፍ ወርታይ ዝቅ ብላችሁ አንብባችሁታል። እሱን እናያለን። በመጀመሪያ ሊባኖስ ሀገር ለመወለዷ ምንም አይነት የታሪክም የመጽሐፍ ቅዱስም ማስረጃ ቃላት የለም። ካለ መተው ይንገሩን። ትክክለኛ ጄኒዩን የሆነ ታሪክ
አሳማኝ የሆነ ታሪክ። የጌታችን እናት የትኛውን ቦታ ላይ ትወለድ እንዳልኳችሁ፣ እስራኤል ውስጥም ትወለድ፣ ሊባኖስም ትወለድ፣ የትም ትወለድ፣ ዋናው መወለዷ ነው። ግን ተወለደች ተብሎ የተባለበት አገር እያላት፣ ህዝብ እያላት፣ መንግስት እያላት፣ ምንም እንኳን በቀኝ ግዛት ቢገዙ መንግስት እያላቸው፣ አገር እያላቸው፣ ህዝብ እያላቸው እንዴት የእሷ ባልሆነ አገር ላይ ሄዳ ተራራ ላይ እኮ ነው ወለደቻት ብሎ የሚሉት? ያውም ተራራ ላይ፣ ያውም ዛፍ ስር። ይህንን የሚያክል ነገር ሲናገሩ ከየት አምጥተው ነው? መረጃው ምንድን ነው? አንድ እሱ እናያለን። ሁለት እንደገና ደግሞ ከማርያም ልደት ጋር በተገናኘ የንፍሮ ቀቀላውና ብተናው እሱስ ከምን ጋር የተገናኘ ነው? ያው በምድራችን ላይ እንደምታውቁት ብዙ የአምልኮ ልምምድ፣ የባዕድ አምልኮ መስዋዕት ይሰዋል በምድራችን ላይ ማለት ነው። የባዕድ አምልኮች ይሰዋል። ይሄ የባዕድ አምልኮ የሚጀመረው ዛሬ ግንቦት 1 ቀን ነው። ዛሬ ግንቦት 1 ቀን ይጀመራል ማለት ነው። ዛሬ መሆኑን በምናወቅ ሂዱ። አሁን ወደ ምሽት ከሰዓት በኋላ በየመንገዱ ቡና ይደፋል፣ ሪሚጦ ይደፋል፣ አተላ ይደፋል፣ አረቄ ይደፋል፣ ምን ይደፋል። በጣም ብዙ ነገር፣ ንፍሮ ይረጫል፣ ፈንዲሻ ይረጫል፣ የተለያየ ነገር ይደረጋል። እንደውም በምን ደፋ ሳለ ታስታውሱ ከሆነ አንዳንዴ ፊታችሁን አዙራችሁ እንዳታዩ፣ ጀርባችሁን አዙራችሁ እንደዚህ ወደኋላ ወደምትረጩት ቦታ አትሁኑ ይላሉ። ምክንያቱም የሚቀበለው አካል እንዳለ ስለሚያውቁ ነው። ጥሩ አይደለም ይመታችኋልም ተብሎ የሚባል ነገር አለ። ምክንያቱም ለክፉ የመናፍስት ኃይላት በስርዓት ምድራችን ላይ ኦፊሻሊ በአንድም በተዘዋዋሪ መንገድ ነገሩ መንፈሳዊ ክርስትና ይምሰል እንጂ በአንድም በተዘዋዋሪ መንገድ ይደረጋል። በተለይ ይሄ ወር ማለት ነው። ይሄ ወር በጣም ወንድሞች ናቶች፣ በየቀኑ ሁሉ ክፉ ነው። ግን ደግሞ በየወሩ ደግሞ ወራቱም ቀናቶቹም ዓመታቶቹም ክፉዎች ናቸው። ግን በተለይ ይሄ ወር በጣም ብዙ አጋንንታዊ መስዋዕቶች፣ ልምምዶች የሚደረጉበትና የሚሰጡበት፣ የሚረጩበትና የሚረጫጩበት ጊዜ ነው። ለዚህ ሁሉ መነሻ የሆነው መጽሐፍ ቅዱሳዊ መሰረትነት የሌለው የጌታችን እናት የማርያም ልደት ነው። አዎ ማርያም የጌታዬ እናት ሰው ሆና የተፈጠረች ስለሆነች እናትና አባት በወንድና በሴት ፍቃድ ስለተወለደች የተወለደችበት ቀን ኤግዛክትሊ ቀኑ ይሄ ነው ተብሎ በኦርቶዶክስ ቤተክርስቲያን ቢታመንም እኛ ምንም እንኳን ባናቀው ግን እንኳን ተወለደች ማርያም የጌታዬ እናት ማለት ነው። በቃ የእግዚአብሔር ፍጥረት ስለሆነች እንኳን ተወለደች። ደግሞ በመወለዷ እግዚአብሔር የዘላለም ሐሳቡን በእርሷ ፈጽሟል። የተባረከች እናት ናት የጌታችን እናት ቅድስት ድንግል ማርያም። በመወለዷ ምንም የሚያበሳጭን ነገር የለም። ትወለድ። ግን የተወለደችው አንደኛ ጥያቄ አገር እያላት እንዴት ሊባኖስ ተወለደች ብላችሁ አላችሁ? መረጃችሁ ምንድን ነው? እሷ እስራኤላዊት ሆና ሳለ እንዴት በሊባኖስ ተወለደች? ምን ያደርጉ ወደዛ ሄዱ? እቺ የምትሏት ታሪክ እውነተኛ ታሪክ ናት ወይ? አይሁድ ምቀኛ ስለሆነ ከድሮ ዘመን ጀምሮ ምቀኛ ተንኮለኛ ስለሆነ በእሷ ቀንተው ወላጆቿን ሲያሳድዱ ወላጆቿ ሄደው እዛ ዛፍ ስር ወለደቻት፣ ተራራ ላይ ወለዳቻት ብላችሁ ያመጣችሁት መረጃ ምን ያህል በታሪክ ትክክለኛ መረጃ ነው? አንድ እሷ ተጸንሳ፣ ከምንም በላይ ደግሞ ተጸንሳ የማርያም እናቷ ሐና ጸንሳት አንደኛ እውር አብርታለች ብላችሁናል። መጽሐፍታችሁ ይሄው ይናገራል። ሁለቱም መጽሐፍ ብጠሉትም የሆነ እንግዲህ መጽሐፍ ቅዱስንም በእነዚህም ነው ማናገራችሁ። ኦኬ ሙት አስነስታለች፣ እውር አብርታለች ብላችሁናል። ሙታንም አስነስታለች ብላችሁናል። ገና በማህፀን ሳለች በእናቷ በሐና ማህፀን ውስጥ ሆና። ይሄ ከሆነ ደግሞ ይሄኛው በተለይ እውር ማብራት ብሎ የሚለው የጌታን ተአምር ይቃወማል፣ ወይ ደግሞ በጌታ የተደረገውን ተአምር ውሸት ያሰኛል። ይሄኛው እውነት ነው ብለን የበራው ዓለም ከተፈጠረ ጀምሮ እውር ያበራ የለም ይላል ዮሐንስ ሲናገር። በጣም የሚገርመው ይሄኛውም ታምረ ማርያም ላይ ይኸው እዚህ ማለት ነው
ዓለም ከተፈጠረ ጊዜ ጀምሮ እውር ያበራ የለም ብሏል። ማርያም ናት ዓለም ሳይፈጠር አስቀድሞ እውር ያበራችሁ ወይስ ኢየሱስ ነው ዓለም ሳይፈጠር አስቀድሞ ሁለት እውር ያበራው? ሁለት እውር አብሪ የለም። ግልጽ ነው አይደል? ሁለት እውር አብሪ የለም። መጽሐፍ ቅዱስ የነገረን የእግዚአብሔር ቃል የነገረን እውር ያበራው ዓለም ከተፈጠረ ጊዜ ጀምሮ ዮሐንስ 9:31 ላይ ኢየሱስ ነው ይለናል። ታምረ ማርያም ደግሞ በመጀመሪያ በቅድመ ተከተል ከሄድን ሐና፣ ማርያም ይቅርታ እንግዲህ የግድ መጽሐፍ ስላለብኝ የጌታዬን ስም ከፍጡር በታች መጽፈው አወላለዱን ለማምጣት ነው። በስጋ ኢየሱስ ጌታዬ ማለት ነው። ሐና ማርያምን ወለደች፣ ማርያም ጌታዬን ወለደች። ጌታ ዮሐንስ ወንጌል መጽሐፍ ምዕራፍ 9 ቁጥር 39 ላይ 9:31 ላይ ዮሐንስ እዚህ ዓለም ከተፈጠረ ጊዜ ጀምሮ ተሰምቶ የማይታወቅ ዕውርን አበራ። ዓለም ከተፈጠረ ጀምሮ ተሰምቶ አይታወቅም ይላል። ከሱ በፊት ዕውርን ያበራ የለም። ልብ በሉ መጽሐፉ እንደዛ የሚነግረን። ሐና ገና ማርያምን ሳትወልዳት በማኅፀን ውስጥ ተጸንሳ ሳለች የአርሳባን የምትባል የእሷ ልጅን እችኛይቱ ማርያም የሐናን ማኅፀን ሰዎች ሁሉ እየሄዱ ይዳስሱ ነበር። ሲዳስሱ ማኅፀኗን የነኩ ሁሉ ዕውር አበራች ይላል። ኦኬ ከመቼ ጀምሮ? ዓለም ከተፈጠረ ጀምሮ ተሰምቶ አይታወቅም ይላል። እዚህም ዓለም ከተፈጠረ ጊዜ ጀምሮ ተሰምቶ አይታወቅም ይላል። ኢየሱስ ጌታዬ ገና በስጋ ሳይወለድ ማርያምም ሳትወለድ በእናቷ ማኅፀን ውስጥ ሆና ዕውር አብርታለች። ይሄ ደግሞ ዓለም ከተፈጠረ ጊዜ ጀምሮ ተሰምቶ አይታወቅም ከተባለ ይሄኛውም ዓለም ከተፈጠረ ጊዜ ጀምሮ ተሰምቶ አይታወቅም ብሎ ይላል። እንዴ ጌታ ይህንን ታምር ከማድረጉ በፊት በማርያም ማኅፀን ውስጥ ተደርጎ የለ እንዴ? ዮሐንስን የጻፈው ወንጌላዊው ዮሐንስን ወንጌልን የጻፈው እንዴት የማርያም እናት ማርያምን ጸንሳ በማኅፀኗ ውስጥ ሆና ዕውር እንዳበራች እንዴት አልሰማም? እንዴት አላወቀም? ወይስ ዮሐንስ መናፍቅ ሆኖ ነው የማርያምን ታምር ለመሸፈን የፈለገው? ትልቅ ቁጥር አንድ ትልቅ የዘመናት ውሸት። ልብ በሉ። አንድ በልኝ ውሸት አንድ። ለዚህ ማረጋገጫ እንዲሆን ማስረጃውን ማቅረብ አለበት። የዚህ መጽሐፍት ውሸት ተነግሮ አያልቅም። ኦኬ ገጽ 14 ያው እዚህ በተጸነሰችበት ከቁጥር 16 ጀምሮ ቀደም አንብቤዋለሁ። ለመናገር ፈልጋለሁ ብሎ የሚል ሰው ካለ ከመጣ እናገራለን። ዓይኗን የታወረ ከክብርት ሐና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐናን ሐና ሆይ ብፅዓት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውርን ዓይን የሚያበራ የለምና። ምን ከተፈጠረ? ዓለም ከተፈጠረ ጀምሮ። ዮሐንስ ወንጌል መጽሐፍ ምዕራፍ 9 ቁጥር 31 ቁጥር 32 ዕውር ሆኖ የተወለደ ዓይኖቹንም ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ጌታችን ዓይነ ስውሩን ዓይኑን ያበራበት ቦታ ነው። ይሄ ምዕራፍ 9 ላይ እንደምታውቁት ቁጥር 1 ላይ ይኸው እንደዚህ ይላል፣ ሲያልፍ ከመወለዱ ጀምሮ ዕውር የሆነ ሰው አየ ይላል። ይህን ሰው ነው ምራቁን እትፍ አለ፣ ሂድ በሰሊሆም ታጠብ አለው፣ አየም ይላል። ስለዚህ ይህንን ዓይነ ስውር ጌታ ዓይኑን ሲከፍተው ምን ተብሎ ተጻፈ?
እውር ሆኖ የተወለደውን አይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም ይላል። እንዴ ዮሐንስ ቆይ አልሰማህም ማለት ነው። ዮሐንስዬ አልሰማህም። ኦርቶዶክስ እዚህ ማርያም በሐና ማኅፀን ውስጥ ሆና አይን አብርታለች እያለች ነው። ዓለም ከተፈጠረ ጊዜ ጀምሮ ማነው ኦርቶዶክሳዊ አሁን ገብቶ ይህንን እውነት የሚያደርገው ነው እየጠየቅን ያለን። ይሄም ይኸውልህ ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውርን አይን ያበራ የለም ይላል። ዓለም ከተፈጠረ ጀምሮ ማንም እንደከፈተ አይኖቹን ዕውር ሆኖ የተወለደውን አይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም ይላል። የማርያም ይቀድማል በትርክቱ መሰረት። ጌታ ገና በስጋ አልተወለደም። የኢየሱስ ግን ቀጥሎ ነው። ታዲያ ዮሐንስ ይህን ታሪክ ሳያውቅ ነው እንዴ ጻፈው? ለምን ዮሐንስ በወንጌሉ ላይ ዋሸን እንበለው? መጽሐፍ ቅዱስን እንጠርጥረው? አንጠረጥርም። ይሄ የሰው ስርዓት የሆነ የሐሰት ትርክትና ትምህርት ነው። እሺ ይሄን ለመግቢያነት ካልኩኝ የምትገቡ እንግዶች ካላችሁ መግባት ትችላላችሁ። ወንድሞችና እህቶች እዚህ የገቡ ሰላም ይበሉና ከዛ እንቀጥላለን ማለት ነው። ሌላውንም እናያለን። እሺ ሰላም በሉ። በተለይ ከዚህ በፊት ገብታችሁ ማታውቁ እኔ ሰላም ልበልና ልብረድ ቦታ ስለሌለ ተባረክ እርሚ እንኳን ተወለድክልን። ቅዱሳን ታብታብሻችሁ ሜምበር ደግሞ ሁኑ ላይ ተባረኩ። ጸጋ ይብዛል ወንድም አለም ታቻለሁ። ተባረኪ። እሺ ኦኬ ለእግዚአብሔር ክብር ይሁን። እሺ ይዲዲያ ሰላም ይብዛላችሁ። ኤርሚ እንዴት ነህ? ደህና ነኝ። ከታችን ጌታ ዘመንን ይባርክ። ኤርሚ በእውነት አሁን ያለነው የምንሰማው ነገር አይምሮም ምንም ጭው የሚያደርግ ነገር ነው። ቤተክርስቲያኗ ላይ የሚደረጉ ነገሮች ብዙ ምዕመናንን የሚያጠፋ ነገር ነውና እባካችሁ ወገኖች መጽሐፍ ቅዱስ ላይ ትኩረት አድርጉ ማለት ፈልጋለሁ። ከመጽሐፍ ቅዱስ የሆኑ ነገሮች ምን ያህል ህይወታችን ላይ አደጋ እያደረጉ እንደሆነ ታውቁታላችሁ። እባካችሁ ታብታብ አደርጋለሁ። ኤርሚ ተባረክ። እሺ ቴንክ ዩ። እሺ ይዲዲያ እሺ ኦኬ ተባረክ። ሻሎም ቅዱሳን ከጌታ ጸጋና ሰላም ይብዛላችሁ። ሰላም ኤርሚዬ ቅዱሳን ተባረኩ። መልካም ልደት። እንኳንም ተወለድክ። እንኳንም ጌታ ቃል ወደዚች ምድር አመጣ። ለብዙዎች የምትተርፍ ያድርግህ። ለልጆች አባት ያድርግህ። ተባረክልን። እንወድሃለን። በጣም በብዙ ነው የምንወድህ። በብዙ ደግሞ መንፈሳዊ አይናችን እንዲበራ ጌታ ባንተ ውስጥ ስለሚናገረን ክብር ለስሙ ይሁን። ቃላችሁ ወርጄ ታብታብ አደርጋለሁ። ለሌሎች ቅዱሳን ቦታውን ልቀቅላቸው። እንዴት ነው የሚነበበው? ስምሽ እንዴት ነው የሚነበበው? ተባረኪ። ስሜ የትና የት ነው? ታዲያ ምርጥ እኮ ስም እኮ እንዴት ብለን አንብበው? አሁን እቀይራለሁ። ይዱዬ ድምፅሽን ስለሰማው ደስ ብሎኛል። ጆ ነኝ። እሺ አንድ ቤተክርስቲያን ነው የምንካፈለው ከኢዲዲያ ጋር። ኦኬ እሺ ተባረኩልኝ። እሺ ተባረክ እህቴ። እሺ ኦኬ ኤርሚዬ ሰላም ላንተ ይሁን። እንዴት ነህ? ደህና ነው ወይ? ሰላም እሺ ይብዛ እህቴ። ጌታ ይባርክ። ሁልጊዜ እከታተላለሁ። ዛሬ ግን እድሉን አግኝቼ ገብቼ ነው። እኔም ቤተሰቦቼን በጣም ነው የምንወደህ። ከጎን ነኝ በምትፈልገውም ነገር። ጌታ ዘመንን ይባርክ። ተባረክልኝ። የምትሰራው ነገር ሁሉ በጣም መወድልህ እና በጣም ነው ደስ የሚለኝ። ጸጋ ያብዛልህ። ተባረክ። ክፉ አይንካ። አሜን። ቴንክ ዩ። ጸጋ ያብዛልሽ። ተባረክልኝ። አሜን። እሺ ዲያቆን ኢሳያስ ለሌሎቻችሁ እመጣለሁ። ዲያቆን ኢሳያስ አመታ አልኩኝ። አይሰማም? ይሰማል። ጫጫታ ውስጥ ነው ያለው። እሺ እንዴት ነው? እግዚአብሔር ይመስገን ሰላም ነኝ። ንክስ ቦታ ሆኜ ነው።
እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የክብረ በዓል በሰላም አደረሳችሁ እያልኩኝ የተወለደችበት ቀን ነው። የተወለደችበት ቀን ነው። አዎ እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን ነው። የት ሀገር ነው የተወለደችው? በቃ በሊባኖስ ተራራ ላይ የተወለደችው። ካለበት ቦታ ወጣ ብለህ ታወራኛለህ? ወጣ ብዬ ላውራ? አዎ እሺ ወጣ ብለህ አውራ። እሺ ኦኬ። በምትገቡ ኦርቶዶክሳውያን ካላችሁበት ቦታ ወጣ ብላችሁ አውሩን። አይ ነው ዛሬ የመብል የመጠጥ ቀን ነው። መድኃኔዓለም እንግዲህ ትከርሻዬን ያስፋልኝ። ተንቀዥቅዤ ከፍቻለሁ ቤት። ለሚመጣው ነገር ኃላፊነቱን ጸገነት ነች የምትወስደው። እሺ ቴንክ ዩ። በጣም ደስ የሚል ፍላወር። ስክሪንሾት ሳላረገው ስክሪንሾት ያደረጋችሁ ይህንን ፍላወር እንትን በሉት። ኦኬ ላኩልኝ ፎቶውን። በጣም ያምራል። ኦኬ እግዚአብሔር ይባርክ። እሺ ምክር ሰላም በይ። ወይ እስኪ ስክሪንሾት አድርጉት ፕሊዝ። ኤርሚዬ እንኳን ተወለድክ። የום הולדת שמח። ያው በብራይስጥ ነው የום הולדת שמח። አይ ነው እና እግዚአብሔር ዘመንን ይባርክ፣ ያብዛልህ፣ ይጨምርልህ፣ ለሁላችንም ትጠቅማለህ እና እግዚአብሔር ይጠብቅህ። አሜን። አመሰግናለሁ። ተባረክ ልኛቴሽ። ኦኬ ሶሊያና ኤርሚዬ ወንድምነት ሃፒ በርዝዴይ። ቴንክ ዩ። ሰላም እግዚአብሔር ይባረክ። ደህና ነህ? ላየው በዚህ ቀን ገብተህ ሌሊት እንደዛረ ዘ ሆል ዴይ አሁን ደግሞ አብረን ስላለ ጌታ ይባረክ። እንኳን ተወለድክልን ኤርሚዬ። ለዛ ነው የገባው፣ ስራ ላይ ነኝ። ተባረክ። ወድሃለሁ ወንድምዬ ከነቤት። ቴንክ ዩ። ተባረክ። ጸጋ ይብዛልሽ። ተባረኩ። ያ ቴንክ ዩ። በጣም አይቼው አላውቅም። ይሄንን ስክሪንሾት ያደረጋችሁ ሰዎች ላኩልኝ በውስጥ ፕሊዝ። ኦኬ ለእግዚአብሔር ክብር ይሁን። ቴንክ ዩ ጸግዬ። ያው እናንተ ቤተኞች ናቸው፣ ሌሎችም ቤተኞች ናቸው። በእርግጥ ግን ገብተው አያውቁም ብዬ ነው። እሺ ኤርሚዬ ሰላም ብያለሁ ሁላችሁንም፣ እዚህ ከላይም ያላችሁ ከታችም ያላችሁ በድጋሚ ሃፒ በርዝዴይ ኤርሚዬ። ግን እኔ ጥያቄ ልጠይቅ ነው የገባሁት። እኔ አይ በዛው አብረህ እንትን እንድትለው ማለት እነሱንም ጭምር ማለት ነው። ኦኬ ስላልገባኝ አሁን ቅድም ሰውየው ሲናገር እዚህ ቪዲዮ ላይ እውር ስላበራች የምክር የሚት አድርጊው ማየ ወይ ቅርታናት። እሺ ቅድም ሰውየው ሲናገሩ እውር ስላበራች እናቷንና አባቷን አሳደዋቸው ነው አይደለ? ወደ ሊባኖስ የሄዱት። የእኔ ጥያቄ ኤርሚዬ የኢየሱስ እናት ማርያም ከመወለዷ በፊት የክርስቶስን መምጣት ይጠብቁ ነበር አይደለ? እስራኤላውያን የመሲሁን መምጣት ይጠባበቁ ነበር። ታዲያ የሚያውቁት ይጠባበቃሉ፣ የማያውቁት ግን አይጠባበቁ። አብዛኛው አያውቀውም ነበር ራሱ ዘመኑን አያውቁትም። ኦኬ አይ የኔ ጥያቄ የነበረው ምንድነው አንድ ሰው እንዲህ ሆድ ውስጥ ሆኖ ገና ወንድ ይሁን ሴት ይሁን ሳይታወቅ ተአምር ካደረገ ምናልባት መሲህ ሊወለድ ነው ወይም ደግሞ ነብይ ሊወለድ ነው ብለው እንደመጠበቅ እንዴት ያሳድዷታል? በፍጹም እንዴት ያሳድዷቸዋል? እውነት ነው። አየሽ፣ እና በጣም ጥያቄ ስለፈጠረብኝ ነው ኤርሚ። አምልተሽ አስፍተሽ ነው ያየሽው አንቺ ራሱ ማለት ነው። ከነሱ ይደቅ ያው እንዲህ አይነት በማህፀን ውስጥ ሆና ሙታን በማህፀን ውስጥ ሆና ሴቱን እንግዲህ አልተረጋገጠም ያን እውነት ነው። ምክንያቱም ቴክኖሎጂ የለም ሴትና ወንድ መሆኑን ሊያረጋግጡበት የሚችሉት ወይ በመልአክ አልተነገረም ሴት ልጅ ትወልጃለች ተብሎ ወይ ወንድ ልጅ ትወልዳለህ ተብሎ እንደተባለው ላይ ዮሐንስ እና የተጸነሰችዋ በሐና ማህፀን ውስጥ የተጸነሰችዋ ወንድ ትሁን ሴት ሳያውቁ ግን ታምር እያደረገች
ያና በሐና ማህፀን ውስጥ በሽተኞች እየተፈወሱ ሙታን እየተነሱ ዕውራን እየበሩ ባሉበት ሰዓት ላይ እንዲህ አይነት ገና ሳትወለድ በፊት ወይ ጽንስ ሳይወለድ በፊት ይህን አይነት ታምር ካደረገ ሲወለድማ መሲህ ሊሆን ይችላል ብሎ በሚል ሊጠባበቁ ሲገባ ሊያባርሯቸው ሊያሳዷቸው አይገባም ነበር። ጥሩ ጥያቄ ነው። ወንደርፉል የሆነ ጥያቄ ጠይቅሽው እህትዬ። ይሄን ልጠይቅ ነው የገባሁት ኤርምዬ። እኔ ከታችኝ ታብታብ አደርጋለሁ። አገልጋዮች ከገቡ እኔን ማውረድ ትችላለህ። እዚሁ ከገቡ ትጠይቂያለሽ፣ በአንቺ ትጠይቂያለሽ። በጣም ወሳኝ የሆነ ጥያቄ ነው የጠይቅሽው። ግን ታሪኩ እንዳልኳችሁ በውሸት ላይ የተመሰረተ ታሪክ ነው። ዕውር አበራች፣ አይን ከፈተች፣ ሙታን አስነሳች ተብሎ የሚባለው ውሸት ነው እንዴ? ይህንን አይሁድ እኮ ምልክትን እኮ ይሻል። አይሁዳውያን ምልክትን ይሻሉ። በጣም ብዙ ጊዜ ጌታም እንደተናገረው በምልክት ያምናሉ፣ በተአምራት ያምናሉ። አምላካችን እግዚአብሔር ታምራትን እንደሚያደርግ ስለሚያውቁ በሙሴ እጅ ታምራትን ያደረገ፣ በኤልያስ እጅ ታምራትን ያደረገ፣ በሌሎችም ነቢያት እጅ ታምራትን ያደረገ ጌታ ታምራትን እንደሚያደርግ ስለሚያምኑ ይሄ እኮ በማርያም ማህፀን ውስጥ በእናቷ በሐና በማርያም እናት በእነሱ ትርክት በሐና ማህፀን ውስጥ የተከናወነው ነገር ታምር እኮ ነው እና እንዲጠረጥሩና መሲሁ ሊሆን ይችላል ወይ ብለው ሊያስቡ ይገባቸዋል እንጂ ሊያባርሯቸው አይገባም ነበር ማለት ነው። ኦኬ እሺ፣ እግዚአብሔር የተባረከ ይሁን። እሺ ውብዬ ቀጥይ እህትዬው፣ ወደ ላይ ልመጣ ነበር ወይ? እኔ ሃፒ በርዝዴይ ልበልና ቦታ ለቃለሁኝ። እኔ ከታች ግን እኔ ደግሞ ዛሬ መልቀቅ የለም ንፍሮ ምናምን ነገር ካለ ቆይ ግን ጥያቄ ስላለኝ እኮ ነው ኤርምዬ፣ ለአንተ ማለት ነው። ማለት አንተና ማርያማን በአንድ ቀን የተወለዳችሁት እና አሁን ሃፒ በርዝዴይ የምንለው ማንን ነው? ሁለታችንን ግራ ስለገባኝ ሁለታችንንም በሉ ሁለታችንን በሉ። ቀኑ የኔ ዛሬ መሆኑ በደንብ ይታወቃል። አባቴ ጽፎ ስለያዘው ልጆች በሚወለዱ ሳለ እኛ ቤት አባቴ 10 ልጆች ወልዷል። 10ችንም የተወለድንበት አመቱ ወሩና ቀኑ ተጽፏል እና የኔ ይታወቃል። የማርያም ግን አመቱ ወሩና ቀኑ አልተጻፈም። ቢሆንም ግን የጌታችን እናት ተወልዳለች። የተወለደችው መጽሐፍ ቅዱስ የተወለደችበትን ቀን አይነግረንም። ከእሷ ይልቅ እንደውም የጌታችን የተወለደበትን ዘመን ይጠቁመናል። ቀኑ ኤግዛክትሊ ለማወቅ ቢፈለግ ጌታ የተወለደበትን ቀን ለማወቅ ቢፈለግ የሮማውያን የቄሳሮችን ታሪክ ነው ማገላበጥ ያን ቀን ለማወቅ። ምክንያቱም በሮም ጥንታዊት ሀገር ስለሆነች እስራኤላውያኑ ጋር ላይገኝ ይችላል። ምክንያቱም እስራኤልም ጥንታዊ ሀገር ነው፣ ግን ላይገኝ የሚችልበት ነገር ያው ራሱ ሮማውያን በ70 ዓመተ ምህረት ዲስትሮይ ስላደረጓቸው ኢየሩሳሌምና እስራኤልን ማርከው ወደ አሕዛብ ምድር ስለበተኑ ታሪክና የታሪክ ድርሳናቱን ሁሉ ጭምር ሳይቀር ሊቃጠሉ፣ ሊወድሙ፣ ሊዘረፉ እንደሚችሉ ምንም ጥርጥር የለም። ሮማውያኑ ግን እጅ ላይ ይገኛል። የሮማውያኑን እኔ ጣሊያን ሀገር የመሄድ እድል ባገኝ እና ጌታ ቢፈቅድ ወደዛ ባቀና አንዱ ጠይቄ ትልልቅ ቤተመዛግብት በተለይ የጥንት ቄሳሮች የታሪክ ድርሳናት የተጻፉበት ላይ ያው በራሳቸው ቋንቋ ነው የሚጻፈው። እንደው ተርጓሚም ቢሆን ፈልጌ ምናልባት የሚገኝ ቢሆን እሱ ታሪክ የሚገኝ ከሆነ ይገኛል ማለት ነው። የትኛው ታሪክ? አውግስጦስ ቄሳር በነገሰበት ዘመን የህዝብ ቆጠራ ተደርጓል። ስንት ጊዜ የህዝብ ቆጠራ ተደርጓል አይ ዶንት ኖ፣ ግን ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል እና ያ ትእዛዝ የወጣበት ቀን በዛ የታሪክ ድርሳናት ውስጥ ሊጻፍ እንደሚችል ምንም ጥርጥር የለም። በሮማውያን በቄሳሮች የነገስታት ታሪክ መጽሐፍ ላይ ተጽፎ ሊገኝ ይችላል ብዬ አስባለሁ እና እሱ ቢገኝ የጌታችን ይታወቃል ማለት ነው። ምክንያቱም የተወለደበትን ዘመን አትሊስት ወሩን እናውቀዋለን አይደለ? በነገስት 24 ላይ ያለው ስለ
ለካህናቶቹ ሲከፋፍላቸው ለካህናቱ ብሩክዬ ባለፈው ያሳየው በ24ቱ ሲከፋፍለውና በአዲስ ኪዳን ላይ መጥቶ ደግሞ የዮሐንስን አድርጎ የወር ልዩነታቸውን ማለት ነው ሲያስቀምጠው በሰባተኛው ወር እንደሆነ እሱ እንኳን አትሊስት እንትን ብለናል። ግን ኤግዛክትሊ ቀኑ እንዳልከው ብሩክዬ በደንብ እና እንኳን ተወለድክልን ንፍሮ ምናምን አንልም አይደል? ጠላም ጠጁ የለም። ኤርሚዬ እንወድሃለን በጣም ሃፒ በርዝዴ በሉት ከታች ያላችሁላችሁ። ድሮ ቢሆን ኖሮ በቅስና ቦን ዳቦ ደፍተሽ የዶሮ አይን የመሰለ ጠላ ምናምን ነገር። ጌታ ይባረክ። ቴንኪው እህትየው ተባረኪ። እንወድሃለን በጣም አንተኛ በረከት ነህ በእውነት። ቴንኪው እህትየው ተባረኪ። በጣም ትልቅ ሪስፔክት አለን። ራሱ በጣም በብዙ ኢየሱስ እንዲነገር የሆነው እግዚአብሔር በቃ የክብረ ዕቃ አድርጎ ተጠቅሞበት በእውነት የሁሉ ነውጥ የሆነው ሁሉ ጊዜ የትም ቦታ የምንናገረው ማንም ሰው ደግሞ የሚያውቀው ነው። ጌታ አንተን ስለተጠቀመ ነው በእውነት እና በደንብ አድርጎ እየተጠቀመብህ ነው። እንወድሃለን። አንተኛ በረከት ነህ። በብዙ ነውጥ የሆነው በቃ እግዚአብሔር ስለተጠቀመብህ ገንዘብ ስላደረገ ነውና በርታልን። ጸሎትን በምንም እንወድሃለን ኤርሚዬ። ብዛልን። አሜን። ጸጋ ይብዛልህ። ታቸውኝ ታፕ አደርጋለሁ ሰዎች እንዲገቡ ቦታ ለቃለሁ። ዛሬ ከመጡ አይደል አይመጡም። እንደማይመጡ በጣም እርግጠኛ ነኝ። ግን ይህንን አርእስት ከመጡ ሞቅ ብሏቸው ነው የሚመጡት። ኤርሚዬና ቻለው ይህንን አርእስት አንስተው ለመወያየት እንኳን ቢፈልጉ እኔ ዛሬ የቤታቸው ድረስ ይሄዳለሁ። ኦርቶዶክሳዊ ሆኖ ከፍቶ በስርዓት ጫጫታ በሌለበት አንድ ለአንድ ታሪኩ ላይ በመጽሐፍ ቅዱስም በራሳቸውን መጽሐፍትም ጭምር የሚያወሩ ከሆነ ታሪኩን እኔ ፊት እውነት ያድርጉት። የተጠቀሰው መኃልየ ዘሰሎሞንም በተለይ የእግዚአብሔርን ቃል ጠቅሰው ከሊባኖስ ነኝ ብሎ ያላትን ማርያምን ነው ብሎ ያሉትን እሱን እውነት ያድርጉት እና እንደዛ አይነት ነገር ከተገኘ ለመሄድ አሁን ራሱ እንኳን ጥሪ ቢኖር ለመሄድ ዝግጁ ነኝ። አይመጡም። ያው እዛው ሆነው እርስ በርስ ነው የሚጽናኑት ማለት ነው። ያ እና እንደ እግዚአብሔር ክብር ይሁን። ተባረኩ። እሺ ቤካዬ ሰላም በል ወንድምየው። እሺ ወንድምየው ጸጋ ያብዛልህ። እንደምን አደርክ? እንደምን አልክ ነው እናንተ ጋር። እሺ ሁላችንም ሰላም ብያለሁ። እህትየው ሊዲያ፣ ሰሊናዬ፣ ጸገነት እህት አለማችን፣ የምክር ሚሚ ሁላችንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ኤርሚዬ በድጋሚ ሃፒ በርዝዴ። እኔ ግን ኤርሚዬ መዝቶኛል። የሰለሞን ነገር እኛ ልምድ እንድንቀስም የልምድ ልውጥ እንድናደርግ በተለይ የሰለሞን ነገር ብታነሳው አሪፍ ነው ብዬ አስባለሁ። የሚያነሳቸውን ነገሮች ምናምን ነገር ስታነሳ ደስ ያለኝ የሰማሁት። ጸጋ ይብዛልህ። ለካ እንዳንተ አይነት ለካ ገና ጎረምሳ ላይ ያለገባታቸው ነው የምሰማ። መኃልየ ሰሎሞን እንደውም ትወጣለህ፣ ወደ ስራ ትሄዳለህ። መኃልየ ሰሎሞንን በምተረጉም ሰዓት ላይ ቤካን ገዝት ለቀህ ላይቭ ለቀህ ትወጣለህ ማለት ነው። ቤካን መሰሎች ወጣቶች ያለገባችሁ መውጣት ነው ያለባችሁ። ከ18 ዓመት በታች ሆናችሁ ማለት ነው። ተሰምቻለሁ አይደል ወገኖች? እንትን ያላችሁ ያላላችሁ በተለይ መውጣት አለባችሁ። ሰለሞን ብዙ ነገር ነው የነካካው፣ ንጉሱ ሰለሞን ማለት ነው። ሙሽራዬ ነይ ከሊባኖስ ነይ ብሎ ካበቃ በኋላ እዚያም 770 ሰው አለ። እንግዲህ አንድ 500 ወጣት ቢሆን ለ200 ሰዎች ብቻ አወራለሁ። ሌሎቻችሁ መልቀቅ ነው ያለባችሁ። ሙሽራዬ ነይ ብሎ ያላት ፀጉሯን ያደንቃል፣ ጡቷን ያደንቃል፣ አንገቷን ያደንቃል፣ ዳሌዋን ያደንቃል፣ ከናፍርቷን ያደንቃል። ሰለሞን የማያደንቀው ነገር የለም። ይሄ ነገር ደግሞ ከሊባኖስ ነይ
ከሳርኔ ከአንበሶችና ከነብር ማደሪያ ከኤርሞን ተራራ እያለ ይላታል። እና ወይ እዛው አንበሶቹና ነብሮቹ ጋር ተዋችኋለሁ ወይ ወደ ቤታችሁ ትሄዳላችሁ ማለት ነው። መኃልየ ሲተረጎም ሶል ይጽፋል አልኩ ደብዳቤ። ንጉሱ ሰለሞን እኔ ሚስቴን ማማን ከማግባቴ በፊት ደብዳቤ ጻጻፍ ነበረ ነገራቸዋለሁ ከዚህ በፊትና ሚስቴ እየሰማች ነው የማወራችሁ። የተጻጻፍኩት ደብዳቤ ላይ ገላትያ መጽሐፍ ምዕራፍ 3 ቁጥር ምናምን ነገር እያልኩ ነው የጻፍኩት። እና እንደውም አንዴ ስጽፍ ያየኝ ወንድማችን ያሬድ ወልደማርያም የሚባል ሰው እንዴ እኔ የምልህ ለፍቅረኛ ነው የምጽፈው ወይስ የርቀት ትምህርት ቴዎሎጂ ትምህርት ነው እያስተማርካት ያለው ብሎ ያለኝ ቃል አረሳው። ምንድነው እየጻፍክ ያለው? ገላትያን ስጨርስልኝ ኤፌሶን መጽሐፍ ምዕራፍ 2 እያልኩ ማለት ነው። ምዕራፍ 1 ላይ ደግሞ እዩ ምናምን ነገር እያልኩ የጻፍኩት ማለት ነው። እኔ አሁን በእኔ ቤት ለፍቅረኛ ደብዳቤ መጻፌ ነው። እኔ የምልህ ቴዎሎጂ ትምህርት በርቀት ነው ያስከው ወይስ ለፍቅረኛ የሚጻፍ ደብዳቤ ነው አለኝ። አየህ ዞሮብኝ እንጂ የሰለሞንን ደብዳቤ ባነበው ሳንተዬ መኃልየ ሰሎሞንን አንብቤዋለሁ፣ ግን አልገባኝም። አንዳንዱ ቆይቶ ነው የሚገባል። ያላገባችሁ ወንዶች ደግሞ እንደዚህ ብላችሁ ጻፉ አሉ። እኔ አንዳንዴ ሳቄ ይመጣል አልኩ። በቃ ንጉሥ ሰለሞንን ሳስበው እንዴ በአንድ ደብዳቤ እኮ ነው የሀገሩን ሴት ሁሉ እንትን ያለው። እንዲህ አይነት አጣጣፍ ይላል የሀገሬ ገበሬ። እሺ ይሄን ለማርያም ነው ብለው ያሉ ሰዎች ይምጡና ይንገሩን። አጭርና ግልጽ አድርገው ይንገሩን። በቃ ዛሬ በጊዜ ዘጋለሁ። አንድ ኦርቶዶክሳዊ መጥቶ መኃልየ ሰሎሞንን ካብራራልን በቃ እዘጋዋለሁ ላይቡን። እሺ በእምነት ሰላም ለእናንተ ይሁን። ኤርሚ እንኳን ተወለድክ ለማለት ነው። የገሊላ ከፌስቡክ ከዋትሳፕ ጀምሮ ነበር የምከታተልህ። አንተን ተከትዬ ነው ቲክቶክ ላይ የመጣሁት። በጣም እወድሃለሁ። ተባረክ፣ ዘመንክ ይባረክ፣ ዘር ትውልድህ ይባረክ። እንኳን ተወለድክልን ነው። ለመጀመሪያ ጊዜ ነው ገስት የጠየቅኩት። እንኳን ተወለድክልን ነው። አመሰግናለሁ። ተባረኩልኝ። ቴንክ ዩ እህትዬ፣ ተባረኪ። ገና እንኳን ሰላም ላንተ ስትይ የገሊላ ሴት ነች አልኩኝ እኮ። ገሊላውያን በቋንቋቸው ይለያሉ በመጽሐፍ ቅዱስ። ይህ ሰው ከገሊላ ነው ብለው እንዳሉት አማኞች ይታወቃሉ በሰላምታቸው። ጴጥሮስ ንግግሩ የታወቀበትን ነገር ትጠረጥራላችሁ? ንግግር ይገልጣል ብለው አሉት። ምንድነው ጴጥሮስ ይናገረው የነበረው ነገር? አይ ቲንክ አራማይክ ቋንቋ እዛ ሰሜኑ ክፍል ላይ ስለሚናገሩ፣ ይሁዳ ደግሞ እዚህ ደቡቡ ክፍል ላይ ደግሞ የዕብራውያን ዕብራይስጥ ስለሚናገሩ ያው በሁሉም ጋር ይነገራል። አራማይክም ዕብራይስጥም እንደውም ሮማይስጥም ይነገራል። ግሪክም ጭምር ይነገር ነበር ምድሪቱ ላይ። በዛ ቋንቋን ያወቁት ወይስ በምንድን ነው? ከኢየሱስ ጋር ስለዋለ ነው። ንግግሩ የሚገልጠው ከኢየሱስ ጋር ስለዋለ ነው። እና ንግግርህ ይገልጣል አለችው አለው። ይህ ሰው በእርግጥ ከገሊላ ነው። ኧረ እኔ አላውቀውም ሴትዮ ምናምን ብሎ ሲል ንግግርህ ይገልጣል። አዋዋል አብሮ መዋል የሚያጋባው ነገር አለና ከጌታ ከኢየሱስ ክርስቶስ ጋር የዋሉ በንግግራቸው ሁሉ ይታወቃሉ። የእሱ የሆኑም ሰዎች ጴንጤ ይታወቃል እኮ በንግግሩ። ሰላም ለእናንተ ይሁን ብሎ ነው የሚጀምረው። የጌታ ጸጋና ሰላም ከአንተ ጋር ይሁን ብሎ ነው የሚጀምረው። ለዚህ ነው ገና እንደዚህ ብለው ሲናገሩ እቺ የገሊላ ሴት ነች ወይ ደግሞ ይሄ የገሊላ ሰው ነው ብዬ የምለው ማለት ነውና ያው ከክርስቶስ ወገን ናቸው ለመባል እነዚህ ገሊላውያን ናቸውን ብለው እንዳሉት እንደዛ ይባላል ማለት ነውና እግዚአብሔር ይባረክ።
ተባረኩ። እሺ እኔን አስወርደኝ ኤርሚዬ። ተባረኩ ሁላችሁም፣ ዘመናችሁ ይባረክ። አንዳንድ ቴንኪው እትዬ። እሺ ኤርሚዬ፣ እኔ አንዴ ላስቸግርህና የምናገረው የምፈልገው ነገር አለኝና እሱን ከተናገርኩ በኋላ ወርዳለሁ። እኔም ገት የምገባው መጀመሪያ ከአንተ የገባው ትላንት ነው። ይሄም የአንተ ትምህርት እዚህ ሀገር እንዲደርስ ብዬ የፈለኩት ስለዚህ ነው የገባሁት፣ ለጓደኞችም እንዲሰሙ። አሁን እኔ በውስጥ መስመር ትናንትናን ከገባሁ በኋላ የውስጥ መስመር ተቀበልኩኝ፣ ሜሴጅ እና ጻፉልኝ። ያለሽበት እምነት ትክክል ቦታ አይደለም የሚል እና ማለት እኔን ሊመክሩ ኦርቶዶክስ መሆን አለብሽ የሚል ሀሳብ ላኩልኝና እኔ አሁን ሁሉ እንዲያውቅ የምፈልገው እንኳን ጌታ አገኘኝ። እንኳን የትኛው ከተማ ነው የምትኖሪው? እኔ ኪሪያት ጋት። ኦኬ እሺ። ኪሪያት ጋት ቸርቹ የቀኖች ጉባኤ ነው የሚሄደው እና እኔ አልደበቅም። እውነት ጌታን አሁን ቅርብ ጊዜ ነው የተቀበልኩት። እንኳን አገኘኝ። በሱን የዳንኩት ከነበርኩበት ቦታ ያወጣኝ እሱ ብቻ ነው እና ማንም አይላክልኝ። ያለውበትን ቦታ አውቃለሁ። እንኳን እንዲያው አሁን 3-4 ዓመት ነው ጌታን ካገኘሁት። እኔ መበርታት ነው እንጂ የምፈልግ ወደኋላ መሄድ አልፈልግም እና ማንም አይላክልኝ። እስራኤላውያን ግቡ ተማሩ የምለው ጌታ ኢየሱስን እንዲያመልኩ እንዲያገኙት እንዲድኑ ነው እንጂ እኔነን ወደኋላ እንዲመልሱ ይፈልግ አይደለም እና ደስ ብሎኛል። እኔ ኦርቶዶክስ ቅርታ ልጆች ኦርቶዶክስ ምን አይነት እምነት በጌታ መሆንና በኦርቶዶክስ መንገድ መሆን ምን አይነት እንደሆነ ሰው እንዲያውቅ እኔ መልስ አልነበረኝም። አንተን ሳላቅ ይሄ ነው መልሱ። አንተን ሳላቅ የኦርቶዶክስ አጀንዳ መቼም ገብቶኛ አያውቅም ነበር እና እኔም ማለት የምፈልገው ማንም ወደ እኔ ከስህተት ቦታ ነሽ እንዳይለኝ። እኔ ያለሁበትን የሶስት ልጅ እናት ነኝ። ይበሉሽ ቆይ ይበሉሽ። እነዛን ሰዎች ከስህተት ቦታ ነሽ ብለው የሚሉ ከሆነ እዚህም እየሰሙ ከሆነ እኔ ፎሎ ባክ መልሼልሻለሁ። ስልኬን የዋትሳፕ ቁጥር ከውስጥ ተውልሻለሁ። የትኛውም እስራኤል ምድር ላይ ያሉ ይሁዲ እምነት ውስጥ ያሉም ሆነ ኦርቶዶክስ እምነት ውስጥ ያሉ ተሳስተሻል ሊያወሩሽ የሚፈልጉ ከሆነ በውስጥ ዋትሳፕ ግሩፕ ስላለ ከአይሁዳውያን ጋር የምገናኝበት በዛ አገኝሽና እዛ ላይ እናወራለን ማለት ነው። ከፈለጉም እዚህ ገስት ላይ ገብተው ያወራሉ። በፈለጉት በታናኩ በፈለጉት ላይ ማውራት ይችላል፣ በፈለጉት አርዕስት እና እንደዛ ተሳስተሻል ብለው ቢሉሽ ቅረቢያቸው፣ አትራቂያቸው፣ ይጻፉ። ኮንቨርሴሽን ጋራ በደንብ ተጻጻፊና ሊያወሩ ከፈለጉ እናወራቸዋለን። ሊያወሩ ከፈለጉ እናወራቸዋለን። እንደዛ ነው የምናደርገው። እኔ እውነት እኔ በቃ ይህን ቤቢየንትንበና በኋላ ሰጥሻለሁ። ኦኬ እግዚአብሔር ይባረክ። ሰዎች እንደዚህ በውስጥ መስመር ሰዎች እንደዚህ ሊያናግሯችሁ ቢፈልጉ በር እንዳትዘጉ። በተለይ ከአይሁዳውያንም ከኦርቶዶክሳውያንም በውስጥ ለማውራት የሚፈልጉ ካሉ አገር ቤት እንደዛ አረግ ነበረ። ቤት ለቤት ሁሉ ጭምር እንነጋገር ነበረ በወቅቱ ማለት ነው። ስለዚህ አሁንም በውስጥ መስመር ማውራት የሚፈልጉ ሰዎች ካሉ ለማውራት በጣም ደስተኛ ነኝ። ጊዜን ሰጥቼ ኢቭን ሰዓታችን እንኳን አይገናኝም፣ በጣም የተራራቀ ሰዓት ነው። ግን ለማውራት ከፈለጉ በጊዜ የሆነች ናፕ ነገር ወስጄ ተነስቼ ላወራቸው ፈቃደኛ ነው። ትውልድ ጥያቄ ያለው ወንድሞች እናቶች፣ በመዝሙር መጽሐፍት ላይ ትዝ ይላችኋል። መዝሙር 2 ላይ ነው በጎን ማን ያሳየናል ብሎ የሚል ትውልድ አለ።
በጎ የሆነውን ነገር ማየት የሚፈልግ በጣም ብዙ ትውልድ አለ ወንድሞች ናቶች፣ በጣም ብዙ ትውልዱ ግራ ተጋብቷል። ትውልዱ እውነት እየፈለገ ነው። ትውልዱ የቱ ጋ ነው እውነት ያለው እያለ ነው። እውነት ማጋ ነው ያለው፣ እውነት የቱ ጋ ነው ያለው እያለ ነው። እኛ ልናሳያቸው ይገባል፣ ልናሳያቸው ይገባል ወንድሞች ናቶች። ምዕራፍ 4 ቁጥር 6 ላይ ማለት ነው በጎን ማን ያሳየናል የሚሉ ብዙዎች ናቸው ይላል። አየህ እዚህ ጋር ማለት ምዕራፍ 4 ቁጥር 6 ላይ መዝሙር በጎን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊት ብርሃን በላያችን ታወቀ ይላል። ስለዚህ በጎ የሆነውን እውነት የሆነውን ጽድቅ የሆነውን ማየት የሚፈልግ በጣም ብዙ ትውልድ አለ። በጣም ብዙ ናቸው ይላል። በጣም ብዙ ትውልዱ እውነት እንገራችሁ ሃይማኖት አለው። እስላሙ እውነትን ይፈልጋሉ ውስጡ። ያንን እውነት ፍለጋውን ግን እንዳይቀጥልበት ከዚህ ካለበት ሃይማኖት ውስጥ ብትወጣ ትገደላለህ የሚል ማስፈራሪያ ስላለ አይወጡ። አይሁዳውያንም ጋር ልክ እንደዚህ ማስፈራራት፣ በመሳደብ የተለያየ ነገር በማድረግ የሚፈልገውን እውነት ነፍሱ ፈልጎ እስኪያገኝ ድረስ ፍለጋውን እንዳይቀጥል ፍለጋውን ያጨናግፉበታል ማለት ነው። እኔ ግን ወገኖች ፍለጋችሁን አትተው። በኦርቶዶክስም ሃይማኖት ልክ እንደዚሁ ማለት ነው። አፋቸው ብዙ ነገር ይናገራል እንጂ እውነትን ገና እየፈለጉ ነው ያለው። እውነት ደግሞ በእግዚአብሔር ዓለም ውስጥ ፈልግ። መንፈስ ቅዱስ እውነት ነው። ኢየሱስ እውነት ነው። ቅዱስ ቃሉ እውነት ነው። እግዚአብሔርና ቃሉ ብቻ እውነት ነው ማለት ነው። ያውም የተደመደመ የተረጋገጠ እውነት ማለት ነው። ስለዚህ በጣም ብዙ ትውልድ አለ። በጎን ጽድቅ ያለበትን፣ እውነት ያለበትን፣ ምሕረት ያለበትን፣ መዳን ያለበትን፣ የዘላለም ተስፋ የዘላለም ሕይወት ያለበትን ማን ያሳየናል የሚሉ ብዙዎች ናቸው ይላል። ብዙዎች ናቸው እና ከሰዎች ጋር ስንነጋገር እንዳትዘጓት በሩን ለማለት ነው። ጸጋ ይብዛላችሁ። እሺ ወንድሜ አሞጽ በመጀመሪያ እንኳን ማዛልቶ አድሜ ስምሻና እስከ 120 ዓመት ይለናል። ስለተወለድሽ ነው በጣም የማመሰግነው። ነገር ግን አንድ ነገር 120 ዓመት ነው ያልከው? አድሜ ስምሻና ነው ይባላል። እና ምንድነው አሁን የምክር እህታችን እየደወላችሁ እንደዚህ የምታረጉ ሰዎች ከድርጊታችሁ ተቆጠቡ። በነገራችን ላይ ድርሳናትና ገድላት ኤርምያስ እጅ ብቻ አይደለም ከእኔም ጋር አሉ። ጉዳችሁን ነው የምናወጣው። ዝም ብላችሁ ብትቀመጡ ይሻላል። ታምረ ማርያም አለኝ፣ ድርሳነ ሰንበት አለኝ፣ አቦይ አለኝ እና በገና ብዙም ይኖረኛል እና ዝም ብላችሁ ባትልኩላት ባታወሯት፣ ከቻላችሁ እናንተ ማድረግ ያለባችሁ መጽሐፍ ቅዱስን መርምሩ፣ አንብቡ እንጂ ሰው በጌታ የሆነን ሰው እየደወላችሁ በውስጥ እንደዚህ የምታደርጉ እባካችሁ ከድርጊታችሁ ተቆጠቡ አይባልም። ነውር ነው እና አመሰግናለሁ። በቃ እና ቆይ አንድ ኤርሚ ምንድነው የምታደርግልኝ? እኔ አሁን እንትን ቤተክርስቲያን ለመሄድ አስባለሁ፣ ጊዮርጊስ ለመሄድ አስባለሁ እና አንዳንድ ነገሮችን መረጃ ለማምጣት ስለምፈልግ ስልክም በውስጥ ላክልኝ እና ዎችን ቀርጬ ስለምልክልህ በዛ ስለምልክልህ ስለመሄድ ስላሰብኩ ከዛ ያየሁት ብዙ ነገር ስላለ ማለት ነው ሲሄድ ስለነበረ ግን ለመረጃነት እንዲጠቅም ስለመሄድ ስልክም በውስጥ ጻፍልኝ። ቴንኪው ተባረኩ ናቸው። ጽፍላለሁ። እሺ ሃይ በለኝ አሞጽዬ ጽፍላለሁ። ኦኬ እሺ ተባረኩ። ዮኒ እንዴት ነህ? ሰላም ኤርምዬ? ሰላም ነኝ እግዚአብሔር ይመስገን። ሰላም ብያለሁ። ቤካዬን ሁላችሁ ኤርምዬ እግዚአብሔር ዘመንን ይባርክ። አንተ ሁሌ የምልህ የዘመኑ ሐዋርያ የዘመኑ
ጳውሎስ አንተ ስለሆንክ እግዚአብሔር ዘመንን ይባርክ እየሰማው ነው። የሚገርመው ግን ያው ይሄ የንፍሮ ነገር የሚባለው ንቀላ ያው በልጅነት ድሮ ኢትዮጵያ እያለን ስለሚያስታውሰኝ የሆነ ወንዝ አካባቢ ምንጭ አካባቢ የሆነ ማታ አካባቢ ላይ ህፃናቶች በብዛት ህፃናቶች እንደዚህ ንፍሮ ተወርውሮ ከዛ ወደኋላ እየሄድን ማለት ነው ወይንም ደግሞ ዞር ብለን ሳናይ ነገር መሰለኝ እኔ ብቻ ምንም ባላስታውስም እና ይሄ የባዕድ አምልኮ ደግሞ በዚህ መልኩ መገለጽ ስለተጀመረ በእውነት እግዚአብሔር ዘመንን ይባርክ። የዘመኑ በቃ ከአንዶች አባቶች ነገርን ከሚቀይሩ አንተ ነህ ነው የምለው እና በእውነት ኤርሚዬ እወድሃለሁ። ተባረክ፣ ዘመን ይባረክ። ሰማለሁ የምታስገባው ምናምን ካስፈለገ ያው እኔን ማውረድ ትችላለህ እና ተባረኩ። በጣም ኤርሚዬ ተባረክ። ኤርሚዬ አሎ ይሰማችኋል? እሺ ዮኒ፣ አዎ ይሰማኛል። አዎ እና ቅድም ደግሞ ኤርሚዬ ስለ የገሊላ ቋንቋ ምናምን የሚለው በዛ አካባቢ ላይ አዎ የገሊላ ሰዎችና ስቲል ዛሬም እንኳን ኢየሩሳሌም አካባቢ ያሉት የዕብራይስጥ አባባልና ሌላ አካባቢ ያሉት የዕብራይስጥ አባባል አክሰንቱ ማለት ነው። ለምሳሌ የአክሰንት ልዩነት አለ። የሆነ የገሊላ አካባቢ የሚሉትና የኢየሩሳሌም አካባቢ ያሉት የሚኖሩ የአክሰንት ልዩነት ያንን ባስመለከተ እንደገና ደግሞ ያው ይሄ ነው ልክ ነው። ተባረክልኝ። ልክ ነው። እሱኛውም ፓርት አለ ደግሞ ከጌታ ጋር የሚዋሉ ከጌታ የተማሩም አለ። አንድ አሁን የትግርኛ ቋንቋ የሚናገር ኤርትራዊና የትግራይ ተወላጅ ወይ ደግሞ ኢቭን ጎንደሬዎች አሁን በንግግራቸው ውስጥ ነ የሚላትን ቃል ይጠቀሟታል። ወሎ አካባቢ ላይ የተወለዱ ዲ ብለው ይጠቀማሉ እና በተወለዱበት አካባቢ ይታወቃል። በኦሮሞም ብሔረሰብ በወላይታውም በሌሎችም አካባቢ ላይ ያሉ ይታወቃሉ። የሚታወቁበት አክሰንት አላቸው። ግን እሱም ብቻ ሳይሆን ግን ከጌታም ጋር ደግሞ በመዋላቸው የሚማሩት አሉና ያው ንግግር ይገልጣል ተብሎ ሲባል ከሁለቱም አኳያ ሊታይ ይችላል። ልክ ነው። ተባረክ ወንድምነት። እሺ ቴንክ ዩ። ኦኬ ስለዚህ ምንድነው ይሄንን አርዕስት አይገቡበትም፣ ገብተው አይነጋገሩበትም። ምክንያቱም የተናገሯትን የመጽሐፍ ቅዱስ እውነት ደፍረው አይተረጉሙትም። ምንና የፈሩት ብላችሁ ብትሉ አሁን ስለ ንፍሮ ስለምናምን ነገር ተብሎ እንዳይባል ንፍሮም ራሱ ከባዕድ አምልኮ ጋር የተገናኘ ስለሆነ ደፍረው አይነጋገሩበትም። ሁለተኛ መኃልየ ዘሰሎሞን ላይ የተጠቀሰው በተለይ እህቴ ሙሽራዬ ብሎ የሚለው ቃል እነሱ በመዝሙር ብቻ ሊዘምሩት በመዝሙር ብቻ የሚያውቁት ገብተው ይሄ ቃል መኃልየ ሰሎሞን ላይ የተጻፈውን ይህን ቃል መሰረት አድርገው አይናገሩትም። እህቴ ሙሽራዬ በመዝሙር ብቻ ኦርቶዶክሳውያን የሚያውቋት። ክፍሉ መኃልየ ሰሎሞን ላይ ነው። ይሄ ለማን የተነገረው? በምን ዓላማ ነው የተነገረው? መንፈሳዊ ምሳሌነቱ ወይ አስተምሮቱ ምን ይመስላል? ተደራሲ ሆና የተጻፈላት ለማን ነው? ማንን ነው መጀመሪያ ይሄንን ክፍል የሚመለከተው ብሎ የሚለው እነኚህና እኛን የመሳሰሉ ቢያንስ 3 እና 4 ጥያቄዎችን ማንም አይመልስም። የማይገናኝ ሊናገሩ ይችላሉ፣ የማይገናኝን ሊያወሩ ይችላሉ። ግን እህቴ ሙሽራዬ ብሎ የሚለው መኃልየ ሰሎሞን ላይ ያለውን ቃል ማንም አይመልስም ማለት ነው። ለዚህም ነው የሚሸሹት።
ወገኖች አላችሁ ወይስ እኔ ጋር ብቻ ነው ድምጽ የማይሰማ? ኧረ እጸግዬ እሰይ፣ እኔ እኮ ደንግጫለሁ በኢየሱስ ስም ድምፅሽ ከተሰማማ። አይቀጥሉ የሆነ ነገር በሉ። ኤርሚዬ እስከሚመለስ ድረስ ዞር ብሎ ሊሆን ይችላል እና አንዳንድ ነገር በሉ። ቅዱሳን ላይ ያላችሁ ውብዬ ሰላም ብያለሁኝ። ስላየሁሽ ሁላችሁንም እዚህ ያላችሁ ሰላም ብያለሁ። ተባረኩልኝ። ታብታብ እያደረጋችሁ ሼር እያደረጋችሁ ኤርሚዬ እስከሚመለስ ድረስ ማለት የምትፈልጉት ነገር ካለም ደግሞ በተነሳው አርዕስት ላይ ሀሳብ ማድረግ ትችላላችሁ። ተባረኩ። አዎ ኤርሚዬ ዞር ብሎ ነው እስከሚመጣ እንዴ እንጠብቀው። እሺ ወገኖች ኦኬ። ስለዚህ ምንድነው ያልኩትኝ እህቴ ሙሽራዬ ብለው የሚሏትን በመዝሙር ብቻ ነው የሚያውቋት ኦርቶዶክሳውያን ለማለት ፈልጌ ነው። እስቲ አይ ቲንክ ዩቲዩብ ላይ ይሄ መዝሙር አላቸው ይመስለኛል እንደዚህ ብለው ሲዘምሩ አይቻለሁ። እህቴ ሙሽራዬ ብለው ይዘምራሉ። እህቴ ሙሽራዬ ሰለሞን ያለሽ የቀሲስ አሸናፊ ነው እንደውም። Gen Z is getting promoted thanks to AI while you still overworking. To the people over ኦኬ አኔ ቀላል ነው እንደዚህ ማንጎራጎር ቀላል ነው። ግን እህቴ ሙሽራዬ ሰለሞን ያለሽ መኃልየ ዘሰሎሞን መጽሐፍ ምዕራፍ 4 ላይ ወዳጄ ሆይ ውብ ነሽ ነው፣ አንቺ ውብ ነሽ። በዓይነ ርግብ መሸፈኛሽ ውስጥ ዓይኖችሽ እንደ ርግቦች ናቸው። ዓይኖችሽ እንደ ርግቦች ናቸው። ጠጉር በገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ቅድም ያሉ ማለት ጥርሶችሽ ታጥበው እንደሸለቱ ሁሉም መንታ እንደወለዱ ከነሱ መካን እንደሌለባቸው መንጎች ናቸው። ከንፈሮችሽ እንደተከፈለ ሐር ፈትል ናቸው። አፍሽ ያማረ ነው። በዓይነ ርግብ መሸፈኛችሁ ውስጥ ጉንጭና ጉንጭሽ እንደተከፈለ ሮማን ናቸው። አንገትሽ ለሰልፍ ዕቃ መስቀያ እንደተሰራ እንደ ዳዊት ግንብ ነው። ሺህ ጋሻ ኃያላን የኃያላን ሰራዊት መሳሪያ ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ ምን ጉድ ይፈላል ማለት ነው። ከኔ ጋራ ነይ ነው የሚላት። ኢንቫይት የሚያረጋት ከሱ ጋር እንድትመጣ ነው። ምን ስለሆነች?
ሙሽራው ከሙሽሪቱ ጋር ነው ነይ እያለ እየጠራ ያለው። ይህን ሁሉ እንግዲህ ለማርያም እየሰጠን እንተረጉመዋለን ማለት ነው ለኦርቶዶክሳውያን። ዓይንሽ፣ ጠጉርሽ፣ ጥፍርሽ፣ ከንፈሮችሽ፣ አፍሽ፣ ጉንጮችና ጉንጭሽ፣ አንገትሽ፣ ጡቶችሽ። ይሄ ብቻ አይደለም፣ ገና ወደ ዳሌውም ጋር እንሄዳለን። ያየሽው ኤርሚዬ ጎ ዳሌ አላለም፣ ጎ ዲፕ ነው ያልከው። እሺ ከሊባኖስ ከኔ ጋር ነይ፣ ከአማራ እስከ ሳርኔና ከኤርሞን ራስ ከአንበሶች መኖሪያ ከነብሮች ተራራ ተመልከች ይላታል። ይህን ሁሉ እናወጋለን። ለኦርቶዶክስ አሁን ይህን መተርጎም ቀላል ነው። ዝም ብሎ እህቴ ሙሽራዬ ሰለሞን ያለሽ እኔም ልበልሽ እመቤቴ ነይ ግቢ ቤቴ ምናምን ብለህ ብትለው መታማት ገባ ገብታማ አታውቅም። እንዲህ አይነት ዝማሬ ማርያም የማትሰማም ማለት ነው። ኦኬ እህቴ ሙሽራዬ፣ እህቴ ሙሽራ ሆይ ልቤን በደስታ አሳበድሽው። ዋት ምን እያልክ ነው ሰለሞን? ኧረ እዚህ ምስራቅ አፍሪካ ላይ ለማርያም ነው እያሉ ነው። ልቤን በደስታ አሳበድሽው ማለት እስኪ ዘርዘር አድርግልን፣ አልገባንም። አንድ ጊዜ በዓይኖችሽ ከአንገትሽ ድሪ በአንዱ ልቤን በደስታ አሳበድሽው። እግዚኦ ጫወታው ደራ ማለት ነው። አሁን እንግዲህ እንቀጥለዋለን። እህቴ ሙሽራዬ፣ ሙሽራ ሆይ ፍቅርሽ እንዴት መልካም ነው፣ ቀምሰኸውና ሰለሞን ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል፣ ቴስት አድርገኸው ነው እንዴ? ዘይትሽን መልካም ሽቱ ሁሉ። እህቴ ሙሽራዬ፣ ኧረ ቆይ ሰለሞን አረጋጋው ነገሩን አሁን ለማርያም እያልክ ተርጉምልኛ። ኦርቶዶክስ የሆንክ እናት የወለደች ማለት ነው። ተርጉም ያ እህትዬ ማነሽ? ወይዘሮ ጥሎ ዘለል እንዲሁ ዝም ብሎ መጮህ አይደለም። ተርጉም ያት ለማርያም እያልሽ ማለት ነው። ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል። ያው ትጣፍጫለሽ እያላት ነው። ስዊት ሃኒ ቤቢ እንደሚባባሉት እኮ ነው የሚለው። ከምላስሽ በታች ማርና ወተት አለ። ኧረ ሰለሞን ይናገራል፣ ሰለሞን ይጽፋል። አንተዬ እኔ ገላትያ ኤፌሶን ስልልህ ያኔ ለፍቅረኛነት ስጻጻፍ የልብስሽ መዓዛ እንደ ሊባኖስ ሽታ ነው ይላል። የልብስሽ መዓዛ ልብሷ ሁሉ ይሸታል ማለት ዝባድም ሊሸት ይችላል። በዚያ ዘመን የነበረ በጣም ጥሩ ጥርኝ የምትባል እንስሳ ታውቋታላችሁ? እናንተ አታውቋትም። ከተሜን እኮ ነው አሁን እኛ እያስተማርን ያለ ነው። ምንድነው ጥርኝት የምትባል እንስሳ? ምን ያውቃት ሰው አለ? ስንት ሰው ጥርኝን ያውቃል? የለም። አንተ ጥሪ ሲባል ሰምቼ አውቃለሁ፣ ግን እንስሳ አይመስለኝም ነበረ።